met het balbezit voor Frank de Boer. Frank de Boer speelt de bal heel goed naar Dennis Bergkamp. Dennis Bergkamp neemt de bal aan. Dennis Bergkamp! Dennis Bergkamp! Dennis Bergkamp! Dennis Bergkamp! Dennis Bergkamp! Oh! Frank de Boer speelt de bal naar Dennis Bergkamp. Die neemt de bal feilloos aan. En die schiet de bal erin. We spelen nog officieel 20 seconden. Dennis Bergkamp! ሰላም ተነስተልን የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰው ቪዲዮ ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ ዛሬ ደግሞ ለየት ባለ ፕሮግራም ከእናንተ ከአድማጮቻችን ጋር ተገናኝተናል። እንደምታውቁት ጊዜው የኢንተርናሽናል ብሬክ ነው። የብሔራዊ ቡድኖች ጨዋታዎች ይከናወናሉ። ያው በዚህ ጊዜ የክለብ ጨዋታዎች አይኖሩም እስከሚቀጥለው ኤፕሪል ወር መጀመሪያ ድረስ ማለት ነው። ስለዚህ በዚህ ወቅት ላይ የተለያዩ ወቅታዊ ዘገባዎችን ከክለቦች ከክለብ ተጫዋቾችና አሰልጣኞች ጋር ተያይዞ እናነሳለን። ነገር ግን ከጥቂት ቀናት በፊት አንድ ፖል ወይም ደግሞ መጠይቅ አስቀምጠንላችሁ ነበረ በአራዳ ሜዳ ኦፊሻል ዩቲዩብ ቻናላችን ላይ። በተለይም ደግሞ ምን አይነት ፕሮግራም ብናቀርብላችሁ ትመርጣላችሁ? ከእግር ኳስ የቀጥታ ስርጭት ከጨዋታ ትንታኔዎች ውጪ ምን አይነት ፕሮግራም ብናቀርብላችሁ ትመርጣላችሁ የሚል ፖል አስቀምጠን ነበር። የዓለም ዋንጫ ዳሰሳና የዓለም ዋንጫ ታሪኮች፣ የእግር ኳስ ዶክመንተሪዎች፣ እግር ኳስና ፖለቲካ፣ የእግር ኳስ መጽሐፍትና የእግር ኳስ ፊልሞች ዳሰሳ ብለን 4 ምርጫዎችን አስቀምጠንላችሁ ነበረ። ወደ 97 የሚጠጉ ሰዎች ቮት አድርገዋል። በእርግጥ ካለው ኦልሞስት ወደ 28700 አካባቢ ተከታታዮች አሉን። ከነዛ መካከል ጥቂቶቹ ናቸው ቮት ያደረጉት። ነገር ግን ከነዛ ውስጥ 43 በመቶ የሚሆኑት የዓለም ዋንጫ ታሪኮችና የዓለም ዋንጫ ዳሰሳዎች እንዲቀርቡልን እንፈልጋለን ብለው ቮት አድርገዋል ማለት ነው። ስለዚህ በእናንተ ምርጫና በእናንተ ፍላጎት መሰረት የእናንተን ፍላጎት ለማሟላት እንግዲህ የዓለም ዋንጫ ሊጀመር የቀረውም ጥቂት ጊዜ ስለሆነ የዓለም ዋንጫ ዳሰሳና የዓለም ዋንጫ ታሪኮችን አለፍ አለፍ እያልን ወደ እናንተ እናቀርባለን። በተለይ እንዲህ አይነት ክፍተቶችን ስናገኝ፣ ኢንተርናሽናል ብሬኮች ሲመጡ፣ የክለቦች ጨዋታዎች ደግሞ በማይኖሩባቸው ጊዜያት ላይ እንዲህ አይነት ፕሮግራሞችን ወደ እናንተ የምናቀርብ ይሆናል እና ከእናንተ ከአድማጮችም አንድ የምጠይቀው ነገር ሁላችሁም ይህንን ፕሮግራም ስትከታተሉት ላይክ እያደረጋችሁ ፕሮግራሙን ጀምሩት። ምክንያቱም ይህ ፕሮግራም በርካቶች ጋር እንዲደርስ የእናንተ በብዛት ላይክ ማድረግ ይፈልጋል። ስለዚህ ቢያንስ ፕሮግራም 800-1000 ላይክ ቢኖረው ፕሮግራሙ ብዙዎች ጋር ይደርሳል እና ይህንን ለየት ያለ ፕሮግራም ወደ እናንተ ይዘን ስንመጣ ደግሞ የእናንተን ትብብር እንፈልጋለን። ምክንያቱም ለዝግጅት ረጅም ጊዜ ይወስዳል እንዲህ አይነት ፕሮግራሞችን ለማቅረብና ፕሮግራሙን ሰርተነው 20 እና 30 ሰው ብቻ አይቶት ፕሮግራሙ እዚሁ ከሚቀር በርካታ ሰዎች ፕሮግራሙን እንዲከታተሉት ፕሮግራሙን ላይክ ማድረግ ሼር ማድረጋችሁን እንድትቀጥሉ እንዲሁም ደግሞ በበርካታ ተመልካቾች ዘንድ ፕሮግራሙ እንዲታይ ላይኩን በብዛት እንድታደርጉ በአክብሮት እንጠይቃለን ማለት ነው። እንግዲህ ዛሬ በዚህ በዓለም ዋንጫ የታሪክና የዳሰሳ ዝግጅታችን ላይ አንድ ጉዳይን በስፋት እንመለከታለን። የዓለም ዋንጫው ሊጀምር እንግዲህ የቀረው በጣም ጥቂት ጊዜ ነው። ከ3 ወር ያነሰ ጊዜ ይቀረዋል። የ2026ቱ 23ኛው የዓለም እግር ኳስ ዋንጫ ሊጀምር። እንደምታውቁት ዓለም ዋንጫ የብዙዎቻችን ትውስታ ነው። ዓለም ዋንጫ ከልጅነታችን ጀምሮ ስንመለከት ስናይ አድገናል አብዛኞቻችንና ዓለም ዋንጫ ከብዙዎቻችን አእምሮ የማይጠፋ በጣም ትልቅ ውድድር ነው ማለት ይቻላል። እናም ዓለም ዋንጫውን የተመለከቱ አዳዲስ ጉዳዮች ሲኖሩ ወደ እናንተ እናደርሳለን። ግን ቅድም እንዳልኳችሁ እንዲህ ያሉ አስገራሚ ታሪኮችንም ደግሞ እናንተ ብትሰሟቸው በጣም የምትረኩባቸው ታሪኮች ስለሚሆኑ እነዛንም ይዘን ወደ እናንተ እንቀርባለን። እንግዲህ ዛሬ ለእናንተ ይዤላችሁ የመጣሁት የ1998ቱን የዓለም ዋንጫ የዴኒስ ቤርካምፕ በሩብ ፍጻሜው አርጀንቲና ላይ ያስቆጠራትን ፌመስ የሆነችውን ጎል በጣም ሰፋ ዘርዘር በተን አድርገን የምንመለከታት ይሆናል ማለት ነው። አንድ በጣም መናገር የምፈልገው እኔ በእግር ኳስ የመመልከት የረጅም ዓመታት ቆይታዬ እንግዲህ እግር ኳስን ለረጅም ዓመት ተመልክቻለሁ፣ ወደ 20 ለሚጠጉ ዓመታት። በእነዚህ ጊዜያት ውስጥ ግን አንድ በጣም የሚቆጨኝ ነገር በቃ በደንብ ሳላያቸው
ኢቭን እንደው በሚገባው ረገድ እንኳን ሳላያቸው ጫማ ከሰቀሉ ተጫዋቾች መካከል አንዱ ዴኒስ ቤርካምፕ ነው። ዴኒስ ቤርካምፕ በአርሰናል እግር ኳስ ክለብ ምናልባት በጣም ብዙ የሚወደዱ ተጫዋቾች አሉ። ቴሪ ኦንሪ ይወደዳል በአርሰናል እግር ኳስ ክለብ 228 ጎሎችን ያስቆጠረ ተጫዋች ስለሆነ ብዙ ጎሎችም ያሉት ተጫዋች ስለሆነ የሚወደድ ተጫዋች ነው። ኢያን ራይት ከአርሰናል ሌጀንዶች ውስጥ አንደኛውና ተጠቃሹ ነው። እንደምታውቁት ልክ አሁን አርሰናል ጨዋታዎችን ሲያደርግና ስቱዲዮ ውስጥ ቁጭ ብሎ ትንታኔዎችን ሲሰጥ በጣም የሚገራርሙ ስሜቶችን የሚያንጸባርቅ፣ አርሰናል ሲያሸንፍ ስቱዲዮ ውስጥ የሚይዝ የሚጨብጠውን የሚያጣ፣ አርሰናል ደግሞ ሲሸነፍ በጣም አዝኖ የምንመለከተው የአርሰናል ሌጀንድ ነው ኢያን ራይት። ከዛ ሌሎች ተጫዋቾች አሉ በጊዜ ሂደት በአርሰናል እግር ኳስ ክለብ ውስጥ ያለፉ ሌጀንዶች አሉ። ለእኔ ግን ምናልባት ከፍተኛው ደረጃ ላይ መቀመጥ አለባቸው ብዬ ከማሰባቸው ሌጀንዶች መካከል አንዱ የአርሰናል የቀድሞ የ10 ቁጥር መለያ ለባሽ ዴኒስ ቤርካምፕ ነው። በጣም የሚያስገርም ክህሎት ያለው፣ እግር ኳስን ከክህሎት ጋር የሚጫወት፣ ጎሎችን ሲያስቆጥር ጎል የሚያምርለት፣ አሲስት ሲያደርግ አሲስት ቢያደርግም የሚያምርለት፣ ጎሎችን ቢያስቆጥር ከጎሎች ጋር በቃ ውብ የሆኑ እግሮቹን በደንብ አድርጎ ያንን ነገር ማሳየት የሚችል ተጫዋች ነው ዴኒስ ቤርካምፕ። እና አርሰናል ቤት በተለይም ደግሞ ሲጫወት እኔ በቃ በደንብ አላየሁትም። ኦልሞስት ጫማ ሊሰቅል 1 ዓመት ምናምን እንደዚህ ሲቀረው ነው ቤርካምፕን ያየሁት እና የመጨረሻው ሲዝን ነው ማለት ይቻላል ያየሁት። ኦልሞስት የዛኔ ደግሞ 2006 በፈረንጆቹ አቆጣጠር ቤርካምፕ ጫማ ሊሰቅል ሲል ነበረ። ግን በጣም ብዙ ሰዎች ያስታውሱታል። ሌስተር ላይ ያስቆጠራትን ጎል፣ ኒውካስል ዩናይትድ ላይ ያስቆጠራትን ጎል ብዙዎቹ ያስታውሳሉ። አሁን ኒውካስል ላይ ያስቆጠራትን ጎል እኔ ደጋግሜ አይቼዋለሁ። ለማስረዳት እንደው ለሰው እንኳን ጎሉን ላላየው ሰው እኔም በእርግጥ ደርሼበት አላየሁትም። ያው በዛን ጊዜ ልጅ ነበርኩኝ፣ ግን በቪዲዮ ክሊፖች ነው ጎሉን ያየሁትና ለማብራራት እንዲህ ነው ብሎ ለማብራራት ይቸግራል። ደጋግማችሁ ብታዩት ፖዝ ብታደርጉት ምን ብትሉት ለማብራራት ይቸግራል። ኳሱን ኮንትሮል ያደረገበት የዞረበት፣ ወደ ሌላኛው አቅጣጫ ኳሱን የቀየረበት፣ ከዛ ኳሱን ያስቆጠረበት መንገድ አይዶን ነው በጣም ለማብራራት የሚቸግር ነው እና ይሄንኛውም የ1998ቱ የዓለም ዋንጫ ላይ ዴኒስ ቤርካምፕ ያስቆጠራት ጎል በጣም ለማብራራት የሚቸግር እንደው እኔ ነኝ ያለ የኳስ ኤክስፐርት እንኳን ይህንን ኳስ ለመግለጽ በጣም ይቸገራል እና ጥበባዊ ቃላትም ይፈልጋል ይሄንን የዴኒስ ቤርካምፕን ጎል ለመግለጽ። እና የ98ቱ የዓለም ዋንጫ ላይ ያስቆጠራትን የማሸነፊያ ጎል እንዴት ባለ መንገድ ነው ሊያስቆጥራት የቻለው? ያቺ ጎል እንዴት ተወለደች? ያውም በዛ በጭንቅ ሰዓት የሚለውን እዚህኛው ፕሮግራማችን ላይ እንመለከተዋለን ማለት ነው። ያንን የዴኒስ ቤርካምፕ ጎል የምታስታውሱ አድማጮች ካላችሁ፣ እንዲሁ ደግሞ ቤርካምፕ ሲጫወት በደንብ የተመለከታችሁ የእግር ኳስ ቤተሰቦች ካላችሁ ኮሜንት ላይ ሀሳቦቻችሁን ብጽፉልኝ በጣም ደስ ይለኛል ከልቤ ማለት ነው። የዛ የዓለም ዋንጫ ላይ ጎል ከማስቆጠሩ በፊት ሌሎች የዓለም ዋንጫ ጨዋታዎች ላይ ጎል ያስቆጠረ ተጫዋች ነው። በክለብም ሌሎች በርካታ ጨዋታዎች ላይ ዴኒስ ቤርካምፕ ጎል አስቆጥሯል። ነገር ግን ህይወቱ ራሱ ከብዙ ነገሮች ጋር ተመሳስሎ የሚነገር ነው። ለምሳሌ የእንግሊዝ ብሔራዊ ቡድን ቦቢ ሞር የተባለ ተጫዋች የቡድኑ አምበል የነበረ የእንግሊዝ ብሔራዊ ቡድን አምበል የነበረና የእንግሊዝ ብሔራዊ ቡድን የመጀመሪያውንም የመጨረሻውንም የዓለም ዋንጫ ያሸነፈ የእንግሊዝ ብሔራዊ ቡድን አምበልና ተጫዋች ነው። የቡድኑ ደግሞ የተከላካይ መስመር ተጫዋች ነው እና ስለ ቦቢ ሞር ሲነገር በተለይም አብሮት ከእርሱ ጋራ በሆቴል ወይም ደግሞ ካምፕ ላይ አንድ ቦታን ይጋራ የነበረው ማይክ ሰመርቢ የቦቢ ሞርን ጥንቃቄ በተመለከተ አንድ አስተያየት ይሰጣል። ቦቢ ገላውን ታጥቦ ደርቆ መውጣት የሚችል ብቸኛው ሰው ነው። ያ ማለት ልክ ገላውን ከታጠበ ሻወር ከወሰደ በኋላ የመሬቱን ምንጣፍ ውሃ እንዳይነካው ያደርጋል። በጣም ጥንቁቅ ሰው ነው። አንድ እግሩን መሬት የሚያሳርፈው ልክ ሻወር ወስዶ ከመታጠቢያ ቤት ወደ ሳሎን ወይ ወደ መኝታ ቤት የሚሄድ ከሆነ መሬቱን ውሃ ሳያስነካ ነው የሚሄደው። በጣም ጥንቃቄ የተሞላበትን ህይወት ነው የሚኖረው ይላል እና እንከን የለሽ ህይወትን የሚኖር ሰው ነው። ያ ደግሞ ሜዳ ላይ በጣም ጥንቁቅ ተጫዋች እንዲሆን ያደርገዋል የሚል ሀሳብ ነበረ የቡድን ጓደኛውን በተመለከተ አስተያየቱን የሰጠው እና እንደውም የቀድሞ ሚስቱ የዚህ ተጫዋች ማለት ነው by the person who knew
ሂም ቤስት የሚል መጽሐፍ ጽፋ ነበርና በዛ መጽሐፏ ላይ እንደምትናገረው የሱን የቁም ሳጥን ልብሶች መመልከት በራሱ ወደር የሌለው ደስታን ይሰጣል ብላ ትናገራለች። ልብሶቹን የሚደረድርበት ቁም ሳጥን ውስጥ እነዛን ልብሶች የሚያስቀምጥበት መንገድ ራሱ እጅግ በጣም የተለየ ነው የሚል ሐሳብን ነበረ የምትሰጠውና ከዚህ ተጫዋች ጋር ደግሞ ብዙዎቹ ዴኒስ ቤርካምፕን ያመሳስሉታል። አንዳንድ ሰዎች አሉ ይሄ ፐርፌክሽኒስት ኑሮ መኖር የሚፈልጉ ፍጹማዊነት ኑሮን እዚህ ዓለም ላይ በእርግጥ ማንም ፍጹም የለም፣ ግን ፍጹማዊ ኑሮን መኖር የሚፈልጉ ወደዛ የቀረበ ኑሮን መኖር የሚፈልጉ የፐርፌክሽኒዝም አይነት አስተሳሰብ ያላቸው ሰዎች አሉ። እንደ ሶረን ሌርቢና ሮይክን ያሉ ያንን አሸናፊነት ወደ ፍጹምነት መድረስ የሚፈልጉ ሰዎች አሉ። ከዚህ በተጨማሪ ደግሞ እንደ ክሪስቲያኖ ሮናልዶና እንደ ፒተር ሼልተን አይነት በልምምድ ብርታት ሰውነታቸውን የእግር ኳስ ኬሪየራቸውን የገነቡ የስፔን አባዜ የሆነውንና ለቁጥጥር በሚያመርች መልኩ የሚተገበረውን የቲኪታካ ጨዋታ እና ደግሞ የፔፕ ጓርዲዮላ ጨዋታን የመቆጣጠር ልክፍት እንዲሁም ደግሞ የኤሪክ ካንቶናና የዲሚታር ቤርባቶቭ ያሉ ተጫዋቾች የእግር ኳስ የጥበባዊ ዝንባሌዎችን እንደ ማሳያ አድርጎ መጥቀስ ይቻላል። እንግዲህ የነዚህን አይነት ሰዎች ፐርፎርማንስን ወይም ደግሞ የነዚህን አይነት የፔፕ ጓርዲዮላን የኤሪክ ካንቶናን ቀደም ሲል ደግሞ ያነሳውላችሁን የሞርን ጥንቃቄ በብዙ መንገድ ደግሞ ካነሳን ከዛ ልክ ደግሞ ከነዚህ ሰዎች ባልተናነሰ ደግሞ የቬን ዲያግራም ሰርተን ብናስቀምጥ መሃል ላይ የምናስቀምጠው በዚህ ቬን ዲያግራም ውስጥ መቼም ሊዘለል የማይችል ደግሞ አንድ ሰው ይኖራል ማለት ነው። ይህ ሰው የ1998ቱ የዓለም ዋንጫ ላይ በሩብ ፍጻሜው ያችን ወሳኝ ጎል አስቆጥሮ ሀገሩን ወደ ግማሽ ፍጻሜ ማሻገር የቻለው እጅግ በጣም አስገራሚው የቀድሞ የአርሰናል ተጫዋች ዴኒስ ቤርካምፕ ነው ማለት ነው። እና ዴኒስ ቤርካምፕ የጥንቁቆች ሁሉ ቁንጮ ነው ይሉለታል። የቡድን ጓደኛው ቴሪ ኦንሪ ስለ ቤርካምፕ ሲናገር እያንዳንዱን የቤርካምፕን ነገር እወድለታለሁ፣ በተለይ ደግሞ ልምምድ ሜዳ ላይ ለፍጹምነት የቀረበ የሚያሳያቸው ድርጊቶች ያስገርሙኛል የሚል ሐሳብ ነው ስለ ዴኒስ ቤርካምፕ የሚሰጠው። እና ቤርካምፕ በራሱ ላይ የሆነ መመዘኛ አለው እና እንደውም ከረጅም ዓመታት በፊት ቃለመጠይቅ ያደረገችለት አሚ ላውረንስ የምትባል ጋዜጠኛ ነበረች እና በፊት ለዘ ጋርዲያን ትጽፍ ነበር። አሁን ደግሞ እዚህ አትሌቲክ ላይ ጽሁፎችን በመጻፍ ትታወቃለች እና እሷ ምን ስትል ነው የምትናገረው? እርሱም ባገኘሁት ጊዜ ላይ ካልሲዎቹ እንኳን ሳይቀሩ በጥንቃቄ የተተኮሱ ናቸው ብላ ትናገራለች እና ያ ምን ያክል ዴኒስ ቤርካምፕ ጥንቁቅ የሆነ ሰው መሆኑን የሚያሳይ ነው ብላ ትናገራለች። እና ፓትሪክ ቪዬራም የቀድሞ የአርሰናል አምበልና የቀድሞ የዚህ ተጫዋች ቡድን አጋሮ ሲናገር ያንን የመሳሰሉ ኳሶችን ለማቀበል ህይወትህ በስነ ስርዓትና በዲሲፕሊን የተመራ መሆን አለበት የሚል አስተያየትን ሲሰጥ ይደመጣል። እንግዲህ በተለይም ደግሞ በዘጠናዎቹ አካባቢ የነበሩ ሰዎች ኢቭን በእኛም ሀገር በጣም ዲሲፕሊን የሆኑ ሰዎች ናቸው። ለሚለብሱት ልብስ፣ ለሚመገቡት አመጋገብ፣ ከዚህ በተጨማሪ መንገድ ላይ ለሚያደርጓቸው እንቅስቃሴዎች፣ ለአረማመዳቸው ሁሉ በጣም ጥንቁቅ የሆኑ ሰዎች ናቸው እና እነዛ ዲሲፕሊናቸው ደግሞ በስራ ህይወታቸው በተጫዋችነት ዘመናቸውም በደንብ የተገለጠ መሆኑን ይገለጻል። እና እንደውም አንድ ጓደኛዬ አሁን ቲክቶከር ነውና አንድ ጓደኛዬ እንደውም ሲነግረኝ ምን ብሎኛል መሰላችሁ? የሱ ወላጅ አባት በቃ እያንዳንዱን ነገር ለምሳሌ ራት የሚበላው 2 ሰዓት ነው፣ ቤት መግባት የሚቻለው በዚህ ሰዓት ነው። እያንዳንዱ ነገር ዲሲፕሊንድ ነው፣ በዲሲፕሊን ነው ያ ቤተሰብ የሚመራው። እና እንደውም የኔ ወላጅ አባት ምግብ እንኳን ቀርቦ እጁን ከታጠበ በኋላ በስህተት የሆነች ነገር እንኳን ከነካ ወይ ጠረጴዛውን የሆነች ነገር እንኳን ከነካ እንደገና ተመልሶ ሄዶ ታጥቦ ነው የሚመጣውና ያን ያክል በተለይ ደግሞ የቀድሞ ሰዎች በዲሲፕሊን ረገድ እዚህ ድረስ የሚሄዱ አይነት ሰዎች ናቸው። እና ደግሞ ያ ለስራ ህይወታቸው ውጤታማነት ትልቅ አስተዋጽኦ አለውና ዴኒስ ቤርካምፕም እንዲህ ባለው ህይወት ውስጥ የሚነሳ ሰው ነው ማለት ነው። በእርግጥ ደግሞ ቤርካምፕ ለፍጹምነት የቀረበ ሰው መሆን በመፈለጉ ምክንያት ያ ኢማጂኔሽን ምናባዊነቱ ለእርሱ ስጦታውም መርገሙም ሆኖ ነበር በእግር ኳስ ህይወቱ ላይ ያሳለፈው። ይህ ችሎታው ከሌሎች ኩዮቹ በላይ ከፍ እንዲል ቢያደርገውም
በሌላ በኩል ግን ራሱን በቃ ሊደርስ ወደማይችልበት ፍጹማዊነት ለመድረስ በሚያደርገው ጥረት ውስጥ ለዛ ደግሞ እንዲጋለጥ አድርጎታልና ያ በጣም ረጅም ጊዜ የሚወስድም ነገር እንደሆነ ማንሳት ያስፈልጋል ማለት ነው። እንግዲህ አሁን እነዚህን ነገሮች ያነሳውላችሁ ለምንድን ነው ዴኒስ ቤርካምፕ ምን አይነት ተጫዋች ነው የሚለውን ነገር እንድንረዳ ነው። እንግዲህ በ1998ቱ የዓለም ዋንጫ ሩብ ፍጻሜ ላይ አንድ ትልቅ ተጠባቂ ጨዋታ ይከናወን ነበረ። ኔዘርላንድ ከአርጀንቲና ነው ያንን የሩብ ፍጻሜ ጨዋታቸውን የሚያከናውኑት። ያ ጨዋታ ብዙ ድራማዎች ነበሩት። በሁለቱም ቡድኖች በኩል ተጫዋቾች በቀይ ካርድ የወጡበት ነበረ። ጉሽሚያዎች የነበሩት ጨዋታ ነበር። ኔዘርላንድ በክላይቨርት ጎል አማካኝነት ቀዳሚ መሆን ችላ ነበረ። በዛ ጨዋታ ላይ ያንን አሲስት ደግሞ ያደረገው ራሱ ዴኒስ ቤርካምፕ ነው። በጣም የሚያምር አሲስት ነው ያደረገው። በግንባሩ ገጭቶ አርጀንቲናዎች አቻ ሆኑ። ጨዋታው ሊያልቅ 90ኛው ደቂቃ ላይ ሲደርስ ኦልሞስት ጨዋታው ሊጠናቀቅ የመጨረሻዎቹ ሰከንዶች በቀሩበት ሰዓት ላይ ነው እንግዲህ ዴኒስ ቤርካምፕ አስደናቂ ጎል ያስቆጠረው። ቅድም መግቢያ ላይ ያሰማችሁት ያ የኮሜንታተር ድምፅ፣ ኮሜንታተሩ ሲናገር እምባ ይተናነቀው ነበረ። በቃ በጣም ይጮህ ነበረ እና ምናልባት ቋንቋው እንግሊዝኛ ስላልሆነ ለመስማት በጣም ሊቸግረን ይችላል። ግን ደግሞ አንድ ስም በተደጋጋሚ ይጠራ ነበረ፣ ዴኒስ ቤርካምፕ፣ ዴኒስ ቤርካምፕ፣ ዴኒስ ቤርካምፕ ይል ነበረ እና ኢቨን በዓለም ዋንጫ ላይ ከነበሩ አይኮኒክ ከሚባሉ ኮሜንትሪዎች መካከል አንዱ ይህ የዛ ጨዋታ ላይ የነበረው ኮሜንትሪ ነው እና እንደውም እሱ በዛ ጨዋታ ላይ የገለጸው የጨዋታ ማስተላለፍ አገላለጽ ኔዘርላንድ ወደ ግማሽ ፍጻሜው ተሻገረች፣ ፍራንክ ዴቦር አስገራሚ ኳስ አቀበለ፣ ዴኒስ ቤርካምፕ አለና መጨረስ አቃቶ ከዛ በኋላ ጎል አስቆጠረ የሚለውን ለመግለጽ እና መጨረሻ ላይ ነው በቃ ዴኒስ ቤርካምፕ፣ ዴኒስ ቤርካምፕ ብሎ ከተናገረ በኋላ ኳሱን ፐርፌክት በሆነ ሁኔታ ተቆጣጠረ፣ ከዛም ጎሉን አስቆጠረ እና አሁን ጨዋታው ሊጠናቀቅ የቀረው 20 ሰከንድ ብቻ ነው፣ ኔዘርላንድ ወደ ግማሽ ፍጻሜው ተሻገረች ብሎ ያንን የኳስ ማስተላለፍ አገላለጽ የገለጸ የነበረው ያ ኮሜንታተር እና ያንን ቅድም እንደነገርኳችሁ ልክ የዴኒስ ቤርካምፕ ጎሎችን ስትመለከቱ እንዲሁ በአንድ አይታችሁት የምትረዱት ወይ የምታብራሩት አይደለም። ዴኒስ ቤርካምፕ ያችን ጎል ለማስቆጠር የፈጀበት 2 ሰከንድ ብቻ ነው። ፍራንክ ዴቦር ከራሱ ግብ ላይ ነው በጣም በረጅሙ ያንን ኳስ ያሻገረለት። ከዛ ዴኒስ ቤርካምፕ መጀመሪያ በግራ እግሩ ያችን ኳስ ኮንትሮል አደረገ። ያችን ኳስ ኮንትሮል ካደረገ በኋላ ተጫዋቹ ወደ ሌላ አቅጣጫ እንዲሄድ ነበር ያደረገው። መጀመሪያ ኳሷን ወደ ራሷ መጣ፣ ከዛ ኳሷን ኮንትሮል አደረገ። በውስጥ እግሩ ነው ኳሷን መጥቶ ወደ ግብነት የቀየራት እና አሁን የተጫዋቹን ጎል ስትመለከቱት ለአገላለጽ አይመችም ያልኳችሁ ለዛ ነው። እና እንደውም በዚያች ምሽት ላይ ልክ ያ ጨዋታ ከተከናወነ በኋላ በአይቲቪ ስፖርት ላይ ሩድ ጉሌት ሲናገር በቃ ፐርፌክት የሆነ ጎል፣ ፍጹም የሆነ ጎል ሲል ነበር የገለጸው። ቤርካምፕ ግን መቼም ቢሆን ፍጹም የሆነ ሙሉ ጨዋታ አታደርግም፣ ነገር ግን ያቺ ቅጽበት በራሷ ፍጹም ነበረች ብዬ አስባለሁ የሚል አስተያየትን ነበር የሰጠው። እና ተመልከቱ ምን ያክል ያቺ ኳስ አሁን ለምሳሌ አስቡት እንግዲህ ጨዋታው ሊያልቅ ነው፣ ሰከንዶች ናቸው የቀሩት። መደበኛው 90 ደቂቃ አቻ የሚጠናቀቅበት እድል በጣም ሰፊ ነው። ነገር ግን 90ኛው ደቂቃ ላይ ጎል ማስቆጠር፣ ከዛ ደግሞ በዛ ደቂቃ ጎል ማስቆጠር ብቻ ሳይሆን ያችን የምታምር ጎል ማስቆጠር ማለት እጅግ በጣም የማይታመን ድርጊት ነው። የሚገርመው ከዛ ጨዋታ በፊት ያ የሩብ ፍጻሜ ጨዋታ ከመደረጉ በፊት ቤርካምፕ ወደዚህ ጨዋታ እንዲመጣ ውለታ የተዋለለት ተጫዋች ነው። ምክንያቱም ከሩብ ፍጻሜው በፊት በነበረው ጨዋታ ላይ ጨዋታውን በመሃል ዳኝነት የመሩት ሆሴ ማሪያ ጋርሲያ አራንዳ የተባሉ የመሃል ዳኛ ናቸው እና እኚህ ስፔናዊ ዳኛ ኔዘርላንድ ለሩብ ፍጻሜ አልፋ አርጀንቲናን ከመግጠሟ ከ5 ቀናት በፊት ዩጎዝላቪያን ነበረ የገጠመችውና 2-1 ያሸነፈችው። በዛ ጨዋታ ላይ ቤርካምፕ ማሂሎቪች የተባለን ተጫዋች በመርገጡ ምክንያት በቀይ ካርድ መውጣት ነበረበት ይላሉ ያንን ጨዋታ የተመለከቱ ሰዎች። ነገር ግን ቤርካምፕ በዛ ጨዋታ ላይ በቀይ ካርድ ሳይወጣ በመቅረቱ እድለኛ ሆነና ይቺን ታሪካዊ ጎል ለማስቆጠር በቅቷል ማለት ነው።
በእርግጥ እሱ ያንን ቅጽበት በተመለከተ ሲናገር ለምን ያን እንዳደረግኩ አላውቅም፣ በቃ በራሴ ድርጊት በጣም ደንግጬ ነበር የሚል አስተያየትን ነው የሰጠው። ያ ዓመት ደግሞ ለዴኒስ ቤርካምፕ በጣም ምርጥ ሲዝንን ያሳለፈበት ነበር። ከአርሰናል ጋር ድሪም ደብል ያሳካበት፣ በትልቁ የእንግሊዝ ፕሪሚየር ሊግ ዋንጫን ያሸነፈበት ዓመት ነበረ። ከኔዘርላንድ ጋር ደግሞ ትልቁን ታሪክ የሰራበት ዓመት ሆኖለታል እና ያቺ ድንቅ የዓለም ዋንጫ ግብ ከመቆጠሯን በፊት ቢሆን የዴኒስ ቤርካምፕ የእግር ኳስ ኬሪየር ቤርካምፕም በዓለማችን ላይ ከነበሩ ምርጥ እግር ኳስ ተጫዋቾች መካከል አንዱ እንዲሆን የሚያደርገውም ጭምር ነው። ለምሳሌ በዛ ጨዋታ ላይ ያችን ጎል ባስቆጠረበት ጨዋታ ላይ ለክላይቨርት በጣም ቆንጆ ኳስ አቀብሎት ነበር። ለፓትሪክ ክላይቨርት ይሄ ፎሊንግ ሄደር የሚሉት አለ። በደረቱ ተስቦ ነው ኳሱን በግንባሩ የገጨውና ኳሱ ሲሻማለት በራሱ ኮንትሮል ለማድረግ አልፈለገም። ኳሱን አላበረደም፣ አላረጋጋም፣ ወይ ራሴ ልሞክረው የሚል አይነት እግር ኳሳዊ ራስ ወዳድነት ስሜት አልተሰማውም። ይልቁንም ኳሱ ሲሻገርለት ቀጥታ በግንባር ገጭቶ ነው ለፓትሪክ ክላይቨርት ያንን ኳስ ያቀበለው እና ያንን ኳስ ደግሞ በጣም በጥሩ ሁኔታ በእግሮቹ ከተቆጣጠረ በኋላ ፓትሪክ ክላይቨርት ወደ ግብነት ቀይሮት ጨዋታውን 1-0 ኔዘርላንድ እንድትመራ ያስቻለችውን ጎል አስቆጥሯል ማለት ነው። እና የዴኒስ ቤርካምፕ እንደውም የዛ ጨዋታ እንቅስቃሴው ጥሩ አልነበረም ይላሉ። ዝም ያለ እንቅስቃሴ ነበር ያደረገው ይላሉ። ግን እነዛ ሁለት ቅጽበቶች በጨዋታው ላይ የመጀመሪያውን ጎል ሲቆጠር ያደረገው አሲስት፣ ቅድም እንዳልኳችሁ በግንባሩ ገጭቶ ያደረገው አሲስትና ከዛ ቀጥሎ ደግሞ 90ኛው ደቂቃ ላይ ያስቆጠራት ጎል ቅድም እንዳልኳችሁ ሶስቱንም ንክኪ ሲያደርግ በ2 ሰከንድ ነው ብያችኋለሁ። የመጀመሪያውን ፈርስት ታች ኮንትሮሊንግ፣ ከዛ ቀጥሎ የኳሷን ወደሚመቸው አቅጣጫ ያመጣበት፣ ከዛ ቀጥሎ በግራ እግሩ ሲነካ 2 ሰከንድ ብቻ ነው የፈጀበት። ሲቀጥል ሶስቱንም ንክኪዎች ያደረገው በግራ እግሩ ነው። ያ ነው ዴኒስ ቤርካምፕን ልዩነት ፈጣሪ የሚያስብለው። እና እንደውም ዴኒስ ቤርካምፕን በተመለከተ ምን አይነት ሀሳብ ይሰጣሉ? እንደውም ጄሮን ሄነማን የተባለ አንድ ሰው ብሪሊያንት ኦሬንጅ በተሰኘው መጽሐፍ ላይ በሳለው ምስል ላይ አንድ አገላለጽን ተጠቅሞ ነበረ። በአንድ ወቅት ሜዳው በሰዎች ተጨናንቆ ጠቦ ይታያል። ድንገት ግን ሜዳው ደግሞ ትልቅና ሰፊ ይሆናል እና ይህን ደግሞ ሜዳ ላይ ተከላካዮችን ባዶ ማስቀረት የሚችል ተጫዋች ዴኒስ ቤርካምፕ ነው የሚል ሀሳብ ነበር የሰጠውና የተጫዋቹ ሩጫ ለኳስ አቀባዩ መንገድ ይከፍታል ይባላል። ለምሳሌ አጥቂው ከተከላካይ ጀርባ ሲሮጥ ያ ኳሱን የሚያቀብለው ሰው ያንን ነገር ተረድቶ የተጫዋቹን አሯሯጥ አይቶ ነው ኳሱን የሚያቀብለው። ቤርካምፕ ግን ኳስ ማቀበል ብቻ ሳይሆን ለሚያቀብለው ተጫዋች ራሱ አሯሯጥ የሚያበጅለት ራሱ ቤርካምፕ ነው። ምክንያቱም የቤርካምፕ የሚሰጣቸው ኳሶች ኢንች ፐርፌክት የተለኩ፣ ልክ ይሄ በእኛ ሀገር አባባል 10 ጊዜ ለካ 1 ጊዜ ቁረጥ እንደሚባለው በደንብ የተለኩ የተሰተሩ የተመተሩ ኳሶችን ነው ዴኒስ ቤርካምፕ የሚያቀብለው እና የግብ ዕድሎችን መፍጠር ብቻ ሳይሆን እነዛ ተጫዋቾች አሯሯጣቸው ራሱ እንዴት መሆን እንዳለበት የሚወስንላቸው ከጀርባቸው ሆኖ ዴኒስ ቤርካምፕ ነው። እነ ኒኮላስ አኔሊካ ያሉ የቀድሞ ቡድን አጋሮቹም ወደ ተፈለገው ቦታ የሚሄዱት እንደነ ክላይቨርት ያሉ ተጫዋቾች ወደዛ ቦታ የሚሄዱት እሱ በሚሰጣቸው ኳስ ቅድመ ማስጠንቀቂያ ነው ማለት ነው። እና ቤርካምፕ ምን ይባላል? ግብ ከማስቆጠር ይልቅ ለግብ የሚሆን ኳስ ማመቻቸት ወይም ደግሞ አመቻችቶ ማቀበል፣ አሲስት ማድረግ ደስታ የሚሰጠው ተጫዋች ነው ይሉለታል። እና ያም ለክላይቨርት ያቀበለው ኳስ በዛ የሩብ ፍጻሜ ጨዋታ ላይ ያቀበለውም ኳስ ይሄንን በደንብ የሚገልጽ ነው። የቦታ አጠቃቀም ንቃቱ፣ ፍጥነቱ፣ ብልህነቱ እና ያንን ኳስ ወዲያውኑ ወደ ፍጹም ቅጣት ምት ግብ ክልል ያቀበለበት መንገድ እጅግ በጣም የተለየ ነበር። እና ቤርካምፕ እያንዳንዱን አሲስቶች ሲናገር ለምሳሌ ያኛውን ኳስ ያቀበለው ሁለተኛውን ጎል ሲያስቆጥር ያቀበለው ፍራንክ ዴቦር ነው ብያቸዋል። የመጀመሪያው ኳስ ላይ ደግሞ ሮናልድ ዴቦር ያንን ኳስ አቀብሎታል። እና ስለዛ ኳስ ሲናገር ሮናልድ ዴቦር ያቀበለኝ ኳስ አለ መሬት ለመሬት የመጣ ሳይሆን በወገቤ ከፍታ ልክ የመጣ ኳስ ነበረ እና በእግሬ እንዳልቆጣጠረው ኳሱ ይረዝማል፣ በደረቴም አሳርፌ
በደረቴ ኳሱን እንዳላበርደው የሚሆን አይደለም። ስለዚህ የነበረብኝ ምንድነው ራሴን ወደ ግራ ዘመም ብዬ ማመቻቸት እና በአይኔ ጨረፍታ ደግሞ ክላይቨርትን መመልከት ነበረና ያንን ኳስ ብልክለት በደንብ ግብ ጠባቂውን ማግኘት የሚችልበት ኳስ ሊሆን ይችላል ብዬ ስላሰብ ያንን ስኩዌር ፓስ አቀበልኩት ብሎ ይናገራል ማለት ነውና ለብዙ ተጫዋቾች በተለይ ደግሞ ለማሰብ ጊዜ በማያገኙበት ወቅት ዴኒስ ቤርካምፕ ግን እንዲህ ያለውን አሲስት ማድረግ የሚችል አይነት ተጫዋች ነው እና እንደውም ዴኒስ ቤርካምፕ ከፎርፎርቱ ጋር በሆነ ወቅት ላይ በነበረው ቆይታ ልክ የሆኑ ፐዝሎችን እንቆቅልሾችን የመፍታት ያክል ነው የሚል ሐሳቡን ሰጥቷል እና ከ2 ወይም ከ3 ሰከንዶች በኋላ ነገሮች ምን ሊመስሉ እንደሚችሉ ሁልጊዜም በአእምሮዬ ውስጥ ስዕሉ አለኝ፣ ማስላት እችላለሁ፣ ካልኩሌት አደርገዋለሁ። ሌላ ሰው ሊያይ የማይችለውን ነገር በማድረግ ውስጥ ከፍተኛ እርካታን አገኛለሁ የሚል ሐሳብን ነው ዴኒስ ቤርካምፕ የሚሰጠው። እንግዲህ ተመልከቱ፣ እያንዳንዱ ኳስ ሲመጣ ከ2 ከ3 ሰከንድ በኋላ ምን ማድረግ እንደሚችል አእምሮውን ስዕሉን ጭንቅላቱ ስሎ ጨርሶታል። ከዛ በኋላ ያ ኳስ ሲመጣ ያንን ነገር ተጠቅሞ ወደ ግብነት መቀየር ብቻ ይሆናል ማለት ነው እና በጣም የሚገርመው ሆላንዳውያን ሁልጊዜ እግር ኳስን ከሌላው ዓለም በተለየ መልክ ይመለከታሉ። የዮሃን ክራይፍ ሀገር መሆኑን መዘንጋት የለብንም። ዮሃን ክራይፍ የቶታል ፉትቦል አቀንቃኝ ሰው ነው እና እንደ ዮሃን ክራይፍ ያሉ ሰዎች ከሚናገሩት ትልቅ ንግግርና ከሚስጥራዊ ሐሳቦቻቸው በመነሳት የሆላንዳውያንን የጨዋታ መንገድ ሁልጊዜም በጣም የሚያስገርም ክህሎቶች የበዙበት ቀላልና ግልጽ መሆኑን መረዳት ይቻላል። ያንን ቅድም ያነሳውላችሁን ጎልም ሲያስቆጥር ደግሞ የተጫዋቹን ኢንዲቪዥዋል ብሪሊያንስ እጅግ በጣም ያሳየ ጎል ነበር እና ቤርካምፕ እኔ ተራ በሆነ መንገድ ተጫዋቾችን አልፌ መሄድ አልፈልግም ይላል። የኔ ጨዋታ በመጀመሪያ ንክኪ ወይም በፈርስት ተች ኳሱን በመቆጣጠርና በማቀበል ላይ የተመሰረተ ነው። በቃ ጥበብን ለጥበብ ብቻ አርት ፎር አርት ሴክ ማድረግ አይስበኝም የሚል ሐሳብ ነው ዴኒስ ቤርካምፕ የሚሰጠው። ብዙ ጊዜ የዴኒስ ቤርካምፕ ጎሎችን ከተመለከታችሁ መጀመሪያ ጎሎችን የሚጨርሳቸው ፈረስተቹ ላይ ነው። ኒውካስል ላይ ያስቆጠረውን ጎል፣ ባርሰሎና ላይ ያስቆጠረውን፣ ማንቸስተር ዩናይትድ ላይ፣ ሌሎች ቡድኖች ላይ የሚያስቆጠራቸውን እንግዲህ በአርሰናል ተጫዋችነቱ ከ100 በላይ 120 ጎል ይመስለኛል አስቆጥሯል። ፕሪሚየር ሊግ ላይ ብቻ 87 ጎሎች አሉትና እነዛን ጎሎች ሲያስቆጥር መጀመሪያ ጣጣውን የሚጨርሰው ፈርስት ተች ላይ ነው። ብዙ ጊዜ የአሁን ተጫዋቾች በተለይ አንዳንዶቹ የሚቸገሩበት ነገር ፈርስት ተቻቸው አያምርም። ኳስ እግራቸው ስር ሲመጣ የመጀመሪያው ፈርስት ተች የተበላሸ ይሆናል። ከዛ በኋላ ፈርስት ተቹ ከተበላሸ ሙከራውም የተበላሸ ነው የሚሆነው። ቤርካምፕ ግን በእግር ኳስ ኬረሩ ያስቆጠራቸውን አብዛኞቹን ጎሎች ብትመለከቱ ኦልሞስት ከ180 እና 90 በመቶውን ማለት ይቻላል እነዛን ጎሎች የሚያስቆጥረው ፈርስት ተች ላይ ነው። ጣጣቸውን የሚጨርሳቸው እነዛን ጎሎች እነዛን ኳሶች ያገኛል። የመጀመሪያ ኳሱን ሲነካ በቃ እንደሚያስቆጥረው ታውቃላችሁ፣ አይታችሁ አይ ይሄን ኳስ አይስተውም ነው የምትሉት እና ለዛ ነው እሱም ይህንን ጉዳይ በተመለከተ ሲናገር የኔ ጨዋታ በመጀመሪያ ንክኪ ላይ የተመሰረተ ነው ያለው። ለዚህ ነው በቃ ፈርስት ተች ነው የቤርካምፕ አጫወት ማለት ነው። ዴኒስ ቤርካምፕ ለተመልካች ግልጽ እና ቀላል የሆነ አጫወት የሚጫወት ቢመስልም አብረውት የተጫወቱት ሰዎች ግን የሚያደንቁት ሌላ ጥልቅ ሚስጥር የለውም ማለት አይደለም። ቤርካምፕ በተጫዋቾች ዘንድ እጅግ የሚከበር አስገራሚ ተጫዋች ነው። እንደውም ፖል ሜርሰን ስለዚህ ተጫዋች ሲናገር አንድ ፕሮፌሽናል ተጫዋች እስከዚህ ደረጃ ድረስ ድንቅ ሊሆን ይችላል ብዬ በፍጹም ማሰብ አልችልም ነበር ሲል ይናገራል። ኢያን ራይት በበኩሉ ስለ ዴኒስ ቤርካምፕ ሲናገር አርሰናል ካደረጋቸው ዝውውሮች ሁሉ ትልቁ ዝውውር የዴኒስ ቤርካምፕ ዝውውር ነው ሲል ነበረ የሚናገረው እና እንደውም አርሰን ቬንገርም ያንን የኒውካስል ጎል ከተመለከቱ በኋላ በህይወቴ ካዩዋቸው ጎሎች ሁሉ እጅግ በጣም የላቀው ጎል ይህንኛው የዴኒስ ቤርካምፕ ጎል ነው ብለው ያንን ጎል አድንቀውታል። እንደ ዚነዲን ዚዳን፣ ሊዮኔል ሜሲ ካሉ አስገራሚ ተጫዋቾች ጋር አብሮ የተጫወተው ቴሪ ኦንሪ ቤርካምፕ አብሮት ከተጫወቱት ተጫዋቾች ሁሉ እጅግ ምርጡ እና የተለየው ተጫዋች እንደሆነ
ይናገራል። ቤርካምፕ እንግዲህ እንዲህ አይነት ክህሎት ያለው ሜዳ ላይ ደግሞ ድንቅ ፐርፎርማንስ ማሳየት የሚችል ተጫዋች ነው። እንግዲህ ዴኒስ ቤርካምፕ በልጅነቱ ቁጭ ብሎ አርጀንቲና ሀገሩ ኔዘርላንድን አሸንፋ ከዓለም ዋንጫ ውጪ ስታደርጋት ገና የ8 ዓመት ልጅ ሆኖ ተመልክቷል። በወቅቱ የ8 ዓመት ልጅ እያለ በአምስተርዳም በሚገኘው ቤት ውስጥ ቁጭ ብሎ በግራ መጋባትና በጭንቀት ስሜት ውስጥ ሆኖ ነበረ ያንን ጨዋታ የተመለከተው። ምናልባት በ1978ቱ የዓለም ዋንጫ በመደበኛው የጨዋታ ክፍለ ጊዜ ማብቂያ ላይ ሮብ ሬሰንብሪንክ የመታው ኳስ በግብ ቋሚ ሲመለስና በኋላም አርጀንቲና በመጨረሻው ሰዓት አሸንፋ ያንን ዋንጫ ስትወስድ በሐዘን ተመልክቷል። ታዲያ ይህ ከሆነ ከ20 ዓመታት በኋላ በዚያ የሩብ ፍጻሜ ጨዋታ በመጀመሪያው አጋማሽ ላይ አሲስት ካደረገው ኳስ በኋላ በሁለተኛው አጋማሽ ደግሞ ሀገሩን ወደ ቀጣዩ ዙር ያሳለፈችውን አርጀንቲናን ከውድድር ውጪ ያደረገችውን ጎል ማስቆጠር ችሏል ማለት ነው። እና እንዲህ አይነቱ ነገር ለታሪክ ማጣፈጫ ተብሎ የሚነገር ሳይሆን የዴኒስ ቤርካምፕ ብቃት ሜዳው ላይ እጅግ ትልቅ መሆኑን የሚያሳይም ጭምር ነው። እና ያንን ረጅሙን ኳስ የፍራንክ ዴቦርን ረጅሙን ኳስ ስትመለከቱ ያንን ኳስ ካቀበለው በኋላ ቅድም እንዳልኳችሁ 3 ጊዜ ነው ዴኒስ ቤርካምፕ ኳሱን የነካው። በ2 ሰከንዶች ውስጥ ያንን አድርጓል። በጠቅላላው 4 ንክኪ ነበረ ያስፈልገው ያንን ጎል ለማስቆጠር እና ያቺ ጎል ስትቆጠር እንደ ዮሃን ክራይፍ ያሉ እንደ ቻርልስ ሂዊዝ ያሉ ሰዎች ያንን ጎል ተመልክተው አድናቆታቸውን ገልጸዋል። ያ ነው ተጫዋቹን እንዲደነቅ ያደረገውና በሜዳ ላይ ደግሞ ስለ ተጫዋቹ ምርጥነት በርካቶች እንዲናገሩ ያስገደዳቸው። ለምሳሌ ዲዮጎ አርማንዶ ማራዶና በእንግሊዝ ብሔራዊ ቡድን ላይ ያቺን ታሪካዊ የሆነችውን ጎል አስቆጥሮ ነበረ። ዘ ሃንድ ኦፍ ጋድ ወይም ደግሞ የእግዚአብሔር እጅ ተብላ የምትጠራው ኳስ ስትቆጠር ተአምራዊ ነች። ምናልባት በሰው አቅም የሚታሰብ አይነት ኳስ አይደለም እና ልክ ተጫዋቹ ከዚህ ቀደም እንዳደረጋቸው ዴኒስ ቤርካምፕ ቅድም እንደነገርኳችሁ በሌስተር ሲቲ፣ በኒውካስል ዩናይትድ፣ በቶተንሃም ስፐርስ ላይ እንዳስቆጠራቸው ጎሎች ሁሉ በፈርስት ተች ጨዋታዎችን ጣጣቸውን የሚጨርስ አይነት ተጫዋች ነው ማለት ነው እና አሁን ዴኒስ ቤርካምፕ ልክ ያ ጎል ከተቆጠረ በኋላ አንድ ሀሳብ ተጠይቆ ነበር። ስለዛ ጎል ሲጠየቅ ከ1998 በኋላ ያንን ኳስ በቲቪ ምስል እንኳን አይቸው አላውቅም ሲል ነው የተናገረው። በቴሌቪዥን ማየት እንኳን አያስፈልገኝም፣ ሁሉንም ነገር በጭንቅላቴ አስታውሰዋለሁ ይላል። እንዴት እንደሆነ ሁሉንም ነገር በትክክል አውቀዋለሁ የሚል ሀሳብ ሰጥቶ ነበረ ይህንን ጎል በተመለከተ። ምናልባት ይህንን ጎል ያስቆጠረ ሰው ሊኩራራበት ሁሉ ይችላል። በቃ ለረጅም ጊዜ ሊኩራራበት የሚችል ጎል ነው እንዲህ አይነቱን ጎል ማስቆጠሩ። ዴኒስ ቤርካምፕ ግን መመልከት አያስፈልገኝም፣ ምክንያቱም ጎሉ እንዴት እንደተቆጠረ አይምሮ ውስጥ አውቀዋለሁ የሚል ሀሳብን ነው የሰጠው። እንግዲህ ዴኒስ ቤርካምፕ በእግር ኳስ ያልተደገመው የእግር ኳስ ጥበበኛ ነው። ምናልባት በዓለም እግር ኳስ ታሪክ ከምርጥ 10 ተጫዋቾች መካከል ጥሩ ቢባል ሌሎቹ ዚዳንን መጥራት ይችላሉ፣ ፔሌን ይጠራሉ፣ ማራዶናን ይጠራሉ፣ እንደነ ጆርጅ ቤስት አይነት ተጫዋቾችን ይጠራሉ፣ ወይ እነ ክርስቲያኖ ሮናልዶ፣ ሊዮኔል ሜሲን አይነት ተጫዋቾችን ሊያስገቡ ይችላሉ። ዴኒስ ቤርካምፕ ግን እዚህ ዝርዝር ውስጥ አለማካተት በጣም አስቸጋሪ ጉዳይ ይሆናል እና ምናልባት አንዳንዶች እንደሚሉት ከምርጥ 10 ተጫዋቾች ኢቭን ከምርጥ 20 ተጫዋቾችም ውስጥ ዴኒስ ቤርካምፕን ላያካቱት ይችላሉ። እንደውም ከረጅም ዓመታት በፊት በወርልድ ሶከር 73 ጋዜጠኞች፣ አሰልጣኞችና የቀድሞ ተጫዋቾች የምንጊዜም ምርጥ 11 ተጫዋቾችን እንዲመርጡ ሲጠየቁ ቤርካምፕ አንድም ድምፅ አላገኘም ነበረ። ይሄን የምነግራችሁ እንግዲህ ከረጅም ዓመታት በፊት የነበረ ታሪክ ነው። አስቡት፣ እንዲህ አይነት የእግር ኳስ ምታተኛ የሆነን ተጫዋች እነዚህ ሁሉ ጋዜጠኞች፣ ተጫዋቾች፣ አሰልጣኞች ሲመርጡ ዴኒስ ቤርካምፕን እዚህ ዝርዝር ውስጥ አላካተቱትም። ይሄ እጅግ በጣም የሚያስገርም ሆኖ እናገኘዋለን። ለምን? በእግር ኳስ ታሪክ ዴኒስ ቤርካምፕ እዚህ ቦታ ውስጥ መካተት የሚገባው እጅግ በጣም አስገራሚ ተጫዋች ስለሆነ ነው እና በ2017 ይመስለኛል ያንን ምርጫ አድርገው የነበረውና አንድም
ድምፅ አላገኘም። የባለንዶር ሽልማትንም አሸንፎ አያውቅም። በእርግጥ በ1993 ሁለተኛ ሆኖ አጠናቆ ነበር። ነገር ግን ይህ ስም እስከ መጨረሻው ድረስ የሚታወስ እስከ ዓለም ፍጻሜ ድረስ የሚታወስ ስም ነው እና ምናልባት አባባሉ የተጋነነ እንኳን ቢሆን የሚሆን ቢመስልም ነገር ግን ደግሞ እውነታው ለብዙ ሰዎች ቤርካምፕ የእግር ኳስ ጥበብ ማሳያ ወይም ደግሞ ኮንሱሜት ፉትቦለር አርቲስት ተብሎ ሊጠራ የሚችል ተጫዋች ነው። ምክንያቱም እግር ኳስ ከውብ ነገሮች ጋር የተቆራኘ ነው። ቤርካምፕ ደግሞ የብዙ አድናቆቶች መዳረሻ ነው። እሱን መረዳት የእግር ኳስ ብቃቱ ሜዳ ላይ ለቡድኖች የሚሰጠው አገልግሎት እጅግ በጣም የሚደነቅ ነው እና ተጫዋቾች ከሚያደርጓቸው ድንቅ ነገሮች ሁሉ ኳስ ማቀበል፣ የመጀመሪያ የኳስ ንክኪዎች ፈርስት ተች፣ ጎሎችን ማስቆጠር፣ አሲስት ማድረግ የሱ ምርጥ ቅጽበቶች ናቸው እና ቤርካምፕ አሁን ያለውን የእግር ኳስ ዕውቀት እንኳን የሚያልፍ እኛ ልንረዳው እንኳን ባንችልም ተፈጥሮን ለማድነቅ የምንገደድበት አንዱ የእግር ኳስ የተጫዋች ብቃት ነው። ዮሃን ክራይፍ የአገሩ ልጅ ስለ እግር ኳስ ጨዋታ ሲናገር እግር ኳስን በጭንቅላት ትጫወታለህ፣ እግሮቹ ደግሞ አንተን ለማገዝ አንተን ለመርዳት እዚያው ይገኛሉ የሚል የማይረሳ አስተያየት አለው። አእምሮ የእግር ኳስ ዋናው ሞተር ከሆነ ቤርካምፕ ደግሞ የዘመናዊው እግር ኳስ እጅግ ማራኪው ተጫዋች ሊሆን ይችላል እና ቤርካምፕ ጥበብ ለጥበብ ብቻ መሆኑ ትርጉም የለውም ብሎ ሲያምን ያከናወናቸው ነገሮች ሁሉ ውጤት ሊኖራቸው ይገባል። ለዚህም ነው አርጀንቲና ላይ ያስቆጠራት ግብ ከማንኛውም ጎል በላይ ትልቅ ትርጉም ያላት ጎል የሆነችው እና እያንዳንዱ ልጅ ህልም አለው በዓለም ዋንጫ ላይ ግብ ማስቆጠር እፈልጋለሁ የሚል። በእርግጥ በፍጻሜው ጨዋታ ላይ የማሸነፊያውን ጎል ማስቆጠር ይናፍቃል። ዴኒስ ቤርካምፕ ደግሞ ሀገሩን ወደ ግማሽ ፍጻሜ ማሳለፍ ያስቻለችውን ጎል ማስቆጠር የቻለ ተጫዋች ነው ማለት ነው እና እንግዲህ ዓለም ዋንጫ ላይ ስናስብ የዓለም ዋንጫን ስናስታውስ መቼም ሊዘነጉ ከማይችሉ አስገራሚ ጎሎች መካከል አንዱ ይህ የዴኒስ ቤርካምፕ ጎል ነው። ያ ጎል ከተቆጠረ በኋላ ያ አስደናቂ ኳስ ከተገኘ በኋላ በቢቢሲ ጨዋታውን ሲያስተላልፍ የነበረው ኮሜንታተር ኳሱን የገለጸበት መንገድ እጅግ በጣም የተለየ ነበረ። ባሪ ዴቪስ በ27 ዓመት የጋዜጠኝነት ህይወቱ እንደዛ ቀን ጮሆ አያውቅም። ልክ ያ ጎል ሲቆጠር በጣም በሚገርም ስሜት ደስታውን እንደገለጸው ሁሉ ያንን ኳስ እንደገለጸበት ልዩ አይነት ቅጽበት በእግር ኳስ የማስተላለፍ ጊዜው አሳልፎ አያውቅም። በሆላንድ ደግሞ ቅድም ድምፁን ያሰማኋችሁ ጃክ ቫን ጌልደር ዴኒስ ቤርካምፕ እያለ በለቅሶ አፋፍ ላይ ሆኖ ነበረ ያንን የኳስ ማስተላለፍ የጎል ቅጽበት የገለጸው እና ዴኒስ ቤርካምፕ በ1998ቱ የዓለም ዋንጫ ሩብ ፍጻሜ ላይ አርጀንቲና ከኔዘርላንድ ተጫውተው 90ኛው ደቂቃ ላይ በሶስት ንክኪ 2 ሰከንድ በፈጀ እግር ኳሳዊ ትርኢት ያንን ጎል አስቆጥሮ ሀገሩን ወደ ቀጣዩ ዙር እንድታልፍ አስችሏል። ምንም እንኳን ሀገሩ ግማሽ ፍጻሜ ላይ ደርሳ ከውድድሩ ውጪ ብትሆንም እና የዓለም ዋንጫ ምርጥ ጎሎች ሲታዩ እንግዲህ የዓለም ዋንጫ አሁን ረጅም ዓመት የደፈነ 100 ዓመት ለመድፈን ሴንቸሪ 100 ዓመት ለመድፈን በጣም ጥቂት የቀረው ነው እና ዓለም ዋንጫው በዚህ ጊዜ ውስጥ ከሚያስታውሳቸውና ከማይረሳቸው ጎሎች መካከል አንዱ የዴኒስ ቤርካምፕ ጎል ነው። እኔ ለዛ ነው ቅድም ስላላዩሃቸው የሚቆጩኝ ተጫዋቾች ብዬ የነገርኳችሁ አንዱ ዴኒስ ቤርካምፕ ነው። ሌሎች አሉ ምናልባት በዘመናችን ያልደረስንባቸው በዘመናችን ሳናያቸው ወይ ደግሞ በጣም ጥቂት አይተን ሳናያቸው ያለፉ ወይም ደግሞ ጫማ የሰቀሉ ተጫዋቾች አሉ። ለምሳሌ እኔ በእግር ኳስ ማየት ዘመኔ መጀመሪያ ላይ የተመለከትኩት ተጫዋች የፖርቱጋሉ 7 ቁጥር መለያ ለባሽ ሉዊስ ፊጎ ነበረ። 2004ቱ የአውሮፓ ዋንጫ ላይ ሲጫወት በልጅነት አእምሮ ትዝ ይለኛል ሉዊስ ፊጎ በዛ መንገድ እግር ኳስን ሲጫወት ማለት ነው እና ከዛ በኋላ ግን ብዙም አልጠገብኩትም። 2006 የዓለም ዋንጫ ላይ የተወሰነ አይቼው ነበረ። ከዛ በኋላ ወዲያው ነው ጫማውን የሰቀለው ማለት ነው እና እንዲህ አይነት ተጫዋቾች አሉ በቃ ምርጥ ክህሎት ያላቸውና ዴኒስ ቤርካምፕ ፕራይሙን አላየሁትም እኔ
እነዛ ምርጥ ጊዜያቱ የ1990ዎቹ አጋማሽ 90ዎቹ መጨረሻ 2000ዎቹ መጀመሪያ ላይ የነበረውን ዴኒስ ቤርካምፕ አላየሁትም። ግን በቃ ባያቸው ብዬ ከመመኛቸው ተጫዋቾች ልክ አሁን ለምሳሌ እኛ የአሁን ዘመን ላይ ደግሞ እግር ኳስን በተለይ 2000ዎቹ ላይ በፈረንጆቹ 2000 ምናምን ላይ ደግሞ ኳስ መመልከት የጀመረን ሰዎች አንድ በጣም እድለኛ የምንሆንበት ክርስቲያኖ ሮናልዶና ሊዮኔል ሜሲን በደንብ በአይናችን መመልከታችን ነው። ወደፊት የሚመጣው ትውልድ አንድ ከሚቆጭባቸው ነገሮች ውስጥ ሮናልዶና ሜሲን በአግባቡ ሳይመለከት ሁለቱ ተጫዋቾች ጫማ መስቀላቸው በጣም ሊያስቆጨው የሚችል ጉዳይ ነው። እኛ ግን ሮናልዶንም ሜሲንም በአግባቡ አጣጥመናቸዋል። ሜሲ በባርሴሎና በአርጀንቲና ብሔራዊ ቡድን ሲጫወት፣ ሮናልዶ በማንቸስተር ዩናይትድ፣ በሪያል ማድሪድ፣ በፖርቱጋል ብሔራዊ ቡድን ሲጫወት በደንብ አጣጥመናቸዋል እና የሚታወሱ ተጫዋቾች አሉ። ልክ እንደዛ ሁሉን ያሁን የሮናልዲኒዮን ፕራይም የዴኒስ ቤርካምፕ እንዲህ ያሉ ተጫዋቾችን በቃ ምርጥ የሚባሉ ጊዜያቸውን ብመለከት እጅግ በጣም 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 ደስ የሚለኝ በቃ ያንን ባለመመልከት ሁሉ በጣም ይቆጨኛል እና የቪዲዮ ክሊፖችን የፈለጋችሁ ስትመለከቱ ግን ሌጀንደሪ የሆኑ ተጫዋቾች አሉ። ዴኒስ ቤርካምፕ አንደኛው እንዲህ አይነት ክህሎት የተላበሰ ተጫዋች ነው እና ሁልጊዜም ዓለም ዋንጫ ሲታወስ ከማይረሱ ተጫዋቾች መካከል የቪዲዮ ክሊፑ ሃይላይት ፍላሽባክ እየተደረገ ተመላልሶ ሲመጣ ቀደሞ ያልኳችሁ የማራዶና ያ በእጁ ያስቆጠራት ጎል፣ ሌሎች ተጫዋቾች ያስቆጠሯቸው የእነ ፔሌ ሌሎች ተጫዋቾች ያስቆጠሯቸው ጎሎች አሉ። ትልቁ ሮናልዶ ያስቆጠረውን ጎል ጨምሮ ሌሎች በርካታ ተጫዋቾች ያስቆጠሯቸው ጎሎች እና ከነዚህ ከማይረሱ ጎሎች መካከል አንዱ የዴኒስ ቤርካምፕ 1998 ላይ ያስቆጠራት ጎል ነች። እኔ ኮሜንተሪውን ስሰማ ራሱ የሆነ ሰውነቴን ማላቀው ስሜት ይነዝረኛል። በጣም ሚነዝር ስሜት አለው። ቅድም የሰማችሁትን ኮሜንተሪ ስሰሙ ማለት ነው እና በጣም ልዩ የሆነ ስሜት አለው። በእንዲህ አይነት መንገድ ጎል ማስቆጠር፣ ሀገሩን ማሳለፍ አላመነም። እሱ ራሱ ጎሉን ካስቆጠረ በኋላ እጁን ፊቱ ላይ አድርጎ ነበር ፊቱን የሸፈነውና በጀርባው ሄዶ መሬት ላይ የወደቀውና ምናልባት ኳስን በቅርብ ጊዜ መመልከት የጀመራችሁ ወይ ደግሞ ይህንን ሞመንት የማታስታውሱት ያላያችሁ ሰዎች ካላችሁ ዩቲዩብ ላይ ግቡና ሰርች አድርጉት። 1998 አርጀንቲና ከኔዘርላንድ ብላችሁ ሰርች ስታደርጉት ይመጣላችኋል። የቤርካምፕ ጎል በታሪክ ከማይዘነጉ ምርጥ ጎሎች መካከል አንዱ ነው። ያንን ሞመንት የተመለከታችሁ ተመልካቾች ደግሞ ካላችሁ እንደዚህ አይነት ትውስታ አለን ብላችሁ ኮሜንት ላይ በጽፉልን በጣም ደስ ይለኛል። ብዙ አድማጮች እንዳሉ አውቃለሁ። ከዚህ በፊት ከአድማጮች ጋር በደጋፊዎች ድምፅ ፕሮግራም በስልክ ስንወያይ በ1986 አርሰናልን መደገፍ ጀምሬ በ1990 አርሰናልን ማየት ጀምሬ የሚሉ በጣም ብዙ ሰዎች ነበሩና በእርግጠኝነት ይሄም የቀድሞ ብዙ ደጋፊዎችን ትውስታ የሚያስታውስ እና የሚነካ ነው ብዬ አስባለሁና ለዛ ነው እንግዲህ ይዤላችሁ የቀረብኩት። አሁን አንድ ጎል ምናልባት ከ5 ደቂቃ በላይ ወይ ከ10 ደቂቃ በላይ ላያስወራ ይችላል። ግን የዴኒስ ቤርካምፕ ጎሎች ደግሞ 1 ሰዓት ያክል ሊወራባቸው የሚችሉ ናቸው። እያንዳንዶቹ ጎሎቹን እየመዘዛችሁ ብታወጧቸው ለብቻቸው ታሪክ መሆን የሚችሉ ናቸውና እንግዲህ እናንተ አድማጮቻችን በጠየቃችሁን መሰረት የዓለም ዋንጫ ትውስታ እንዲቀርብልን እንፈልጋለን ባላችሁት መሰረት እንግዲህ ያው ጊዜው ኢንተርናሽናል ብሬክ ስለሆነ እንደዚህ አለፍ እያልን አንዳንድ ታሪኮችን ወደ እናንተ የምናቀርብ ይሆናል። ቀጣይ ላይ ምን አይነት ታሪክ ይዤላችሁ እንድመጣ ትፈልጋላችሁ፣ የትኛውን የዓለም ዋንጫ ታሪክ ደግሞ ባቀርብላችሁ ደስ ይላችኋል የሚለውን ኮሜንት ላይ የገባችሁ ሀሳቦቻችሁን ልታጋሩን ትችላላችሁ። ይህንን ታሪክ ደግሞ እንዴት እንዳያችሁትም ኮሜንት ላይ ብታጋሩኝ ደስ ይለኛል። ዴኒስ ቤርካምፕ ግን ዓለም ካየቻቸው ምናልባት እንደ ስራቸው ያክል ያልተነገረላቸው ይሄ አንደርሬትድ ምንላቸው በቃ ከሰሩት ስራ አኳያ ምንም ያልተባለላቸው ተጫዋቾች መካከል ቢባል አሁን ቅድም እንዳልኩት ብዙ የአርሰናል ደጋፊዎች ቴሪ ኦንሪን ያደንቃሉ። ከኦንሪ በማይተናነስ ሁኔታ ከሱ ጋር በሌቭል እኩል መሆን የሚችል ኢቭን ከሱ እንኳን ቢበልጥ የማያንስበት ተጫዋች ዴኒስ ቤርካምፕ ነውና ለማታውቁትም ዛሬ ይኸው አስተዋውቀናችኋል ማለት ይቻላል። ገብታችሁ ደግሞ ዩቲዩብ ላይ ቪዲዮዎቹን፣ ጎሎቹን፣ እንቅስቃሴዎቹን መመልከት ትችላላችሁ። በሌላ ፕሮግራም ደግሞ እግዚአብሔር በፈቀደ እንገናኛለን። ስላደመጣችሁን አድማጮች እጅግ አድርገን ከልብ እናመሰግናለን።